የብዙዬ ከሄርሜላ ጋር መዶለት አልበቃ ብሎ አቶ ዴብ ደግሞ አሁንም ከሄርሜላ ጋር መዶለት ጀምሯል። እኔ አሁን አንተና እሷ ምንድነው ያላችሁ ፕሮግራም ምን ሊኖራችሁ ይችላል? ሲጀምር ማለት በየትና በየት ተገናኝታችሁ እንዴ? እንደዛ አብርሃም ቀለበት ሲያደርግ ያዙኝ ልቀቁኝ ያልከው የውሸትን ነበር ማለት ነው ዴብ። ይፈጣሪ ያለ የእነዚህ ሰዎች ውሸት ግን በየቀኑ እየጨመረ ነው ማለት ነው። እና እውነታቸው እየወጣ መጣ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዝት ተረፍ ይበልላችሁ ውድ ቤተሰቦቼ ማለት ነው። እንግዲህ ወይዘሪት ሄርሜላ ሰምታችኋት ከሆነ በትናንትናው የነበረውን ቪዲዮ አብርሽ ደስተኛ አይደለም ብላ ተናገረች እኮ። በቃ በአንዳፍ አብርሽ ምንም ደስተኛ አልነበረ ማለች ማለት ነው። አልሞት ባይ ተጋዳይ ሆናለች ሄርሚያ። አሁን በቃ ማለት ይሆናል አይሆንም በሚለው በጥርጥር ውስጥ እያለቀች ነው። ቀን በቀን እየማሟች ነው። እና ምንድን ነው ሄርሜላ በትናንትናው ዕለት አብርሽና ሩታን በአንድ ላይ ቆመው ማየት ስለማትችል በጣም ስለምትቃጠል አብርሃም ደስታውን አላየችም። አያችሁ አይደለ? የንዴቷ ብዛት ደስታውን አላየችም፣ ሲያወራም አላየችም። እና ባታይ ነው እኮ አብርሃም ምንም ደስተኛ አልነበረም ብላ ስታወራ የነበረው ማለት ነው። እንዴት ነው ሄርሜላ? ምን አስበሽ ነው? በመሰለኝና በደሳለኝ ማውራትሽን አቆሚ እንጂ እናቴ እንዴ። አብርሃም ከታመመ ጀምሮ እንደ ትናንትናው ደስተኛ ሆኖ ያላየሁትም። ከኬኩ ቆረሳ አንስቶ ውስጥ ላይ ቢሮ ገብተው እስከሚነጋገሩበት እስከሚወጡ ድረስ አብርሃም በቃ ፍሽክ እንዳለ ነው። እስኪ እንደው ቪዲዮውን መልሳችሁ ተመላልሳችሁ እዩት። እስኪ እንደው አልገባችሁ ያለ አብርሃም ፈዟል የምትሉ አሁንም ያንን አይተው እንኳን በእርግጥ በቲክቶክ ሲያብዱ ነው ያደሩት እኮ ምንም ደስተኛ አይደለም እያሉ ነበረ። እና ሄርሜላ ያው በቲክቶክ ያሏት ነው መሰለኝ የሚነዷትን። ያንዳንዴ ሳስበው እነሱ የሚሉትን እየተከተለች ነው መሰለኝ እንደዛ የምትሆነው። እና በትናንትናው ዕለት በጣም እጅግ በጣም ከኦቨር የሆነ ደስታ ነበረ ከአብርሃም ላይ የሚታየው። ሲቀጥል በጣም ጤናማ ነው ሲናገር የነበራቸው ነገሮች። በጣም የጤናማ ሰው መልእክት ነው ያስተላለፋቸው። እንደውም ፊርማውን ካላየው አላምንም፣ መጀመሪያ ፊርማውን ማድረግ አለብኝ አለ እኮ። እንግዲህ ተጠራጥሮ ማለት ነው። እሷውን ከታመመ ምን ይጨንቀዋል? ስለዚህ ሁሉ ኮተት ስለዚህ አልታመመም፣ ደህና ነው። በጣም የሚያሳፍር ተግባር እየተፈጸመ ነው። እኔ ግራ የገባኝ ነገር ማለት ወስደው ደብቀው ሊያጋቡት ነው። እሺ እንደዚህ ካደረጉስ የሰውን አፍ ይችሉታል ወይ? ማለት ሸም የሚባል ነገር የላቸውም ሰዎቹ። ሰው ምን ይለናል ብለው አያስቡም እንዴ? ቆይ ከሩታ ደባብቀው ሸዋውደው ልጁ ሳይፈልግ ወስደው ለሄርሜላ ለመዳር ነው እንደዚህ የሚያደርጉት? እኔ እኮ ግራ ገባኝ። ሩታ እንደተናገረችው ከሆነ እንግዲህ አብርሃም ፕሮግራሙን ካደረገ በኋላ በጣም ደስተኛ ነበረ። አንድም ሰው ሳይለው ነው ሲያደርግ የነበረው ሲስቅም የነበረው። እና ከዛ በኋላ እንግዲህ መተው መጨረሻ ላይ አይታችሁ እስከሆነ አብርሃምን ሩታ እጁን ይዛው ምናምን እንደዚህ ሆነ ከት አድርገው ምናምን ብሎ የእጅ ምልክት አሳይቶ ነበር መጨረሻ ላይ ማለት ነው። እና ከዛ ላይ ያወራው ነገር አለ ብለው ነበር፣ ግን አላወራም። እጁን ነው ላይክ ካሜራ ቁም ይሆን ብቻ እንደዚህ ከት አድርግ እንደዚህ አይነት ነገር ነው። በቪዲዮ ቢሆን አሳያችሁ ነበር በምልክት ብቻ ይገባችኋል ከት ምን እንደሆነ። እና እንደዛ ብሎ ነው ያለቀው ማለት ነው ይመስለኛል። እነ ብዙዬና እነ ዴ ፊት ለፊቱ ነበሩ ማለት ነው በዛ ሰዓት ላይ እና እየተከራከሩት ነበረ። እና ምንድን ያለው አብርሃም በቃ ተውኝ፣ እኔ ከዚህ ጋር ተመችቶኛል፣ ከነሱ ጋር ነው መኖር የምፈልገው ብሎ አንደበቱን አውጥቶ ሲናገር በግዴታ ነው የወሰዱት ማለት ነው። አይሆንም ብለው እንዴ ማለት አንዳንዴ ማለት ሀፍረትም ይባላል። የፈለገ ወንድማችሁ ቢሆንም ማለት ነው፣ የምሬን ነው። ወንድማችሁ ስለሆነ ብቻ ታናሻችሁ ስለሆነ ብቻ እናንተ የፈለጋችሁትን ነገር አራምድ ማለት በጣም ነው የሚያስጠላ። ይሄ ከተማረ ሰው አይጠበቅም። አልተማራችሁም ለነገሩ። የተማራችሁ ብትሆኑ መመች እስከ ሰው ህይወት ትገቡ ነበረና በዚህን ያክል አብርሃም እሺ ስለሚላችሁ ስለሚያከብራችሁ ብቻ የእሱን ፍላጎት እየተጋፋችሁ እንዴት ነው እናንተ ልትቀጥሉ የምትችሉት እንዴ? ሄርሜላ ማግባት እኮ ፍላጎት ላይኖረው ይችላል አብርሃም። አሁን በቃ ወደ ሚስቱ መመለስ ነው የሚፈልገው፣ ወደ ልጁ መመለስ ነው የሚፈልገው። ግን ደግሞ እየፈራቸው ነው ቤተሰቦቹን፣ እህትና ወንድሙን በጣም እየፈራ ነው ማለት። ያው መጀመሪያ የተናገራቸው ነገሮች ምናልባት ወደ ሩታ አልመለስ ምናምን ያላቸው ነገሮች የሆነ ከእህቶቹ ጋር ሲደርስ ከወንድሙ ጋር ሲደርስ ያ ነገር እያስደበረው ይሆን እንደዚህ ብዬ ነበር እኮ ምናምን ብሎ ያ ነገር እያስደበረው ይሆን እህቶቹን ዝም የሚላቸው በዚህን ያክል ሲጫኑት ማለት ነው እንዴ? ኧረ በጣም የሚያሳፍር ነገር ነው እየተደረገ ያለውና ይሄ ልጅ አንደበቱን አውጥቶ ተውኝ በቃ እኔ ከዚህ ደስተኛ ነኝ ካለ ሊተውት ነው የሚገባ። ዴም
ሲጠይቁት ምንም አይነት መልስ የለውም። ሲጀመር ሄርሜላን ያመጣት ሆን ብሎ ነው፣ አውቆ በቃ ሊያንዛዛቸው ስለፈለገ። እኔ እንደ ዲብ ሩታን ዲስሪስፔክት ያደረገ ሰውን እስካሁን ድረስ አይቼ አላቅም። በእውነት ነው የምላችሁ። በጣም እንዴት ነው አለሁ ባይ የለሁም አይነት ሰው ስለሆነ እያስመሰለ፣ ግን ሩታን በጣም እየናቃት ነው የመጣው አሁን ላይ። ሩታም ይሄን ነገር የተገነዘበች ይመስለኛል፣ ነገረዋለች። በእርግጥ ይሄ ራሱ አንድ ትልቅ በቃ ያለማከባበርን ያሳያል። እኛ የፈለግነው አንተን ነው አስከትለ የመጣውን ግን ሄርሜላን ነው እና ያለመከባበር ያሳያል ብላለች። ከዚህ ጋር የሚገባ ከሆነ ይግባ አንተ ዴብ ተብዬ ማለት ነው። ሲቀጥል ደግሞ እኔ የተከበረ ትዳር አለኝ እናንተን ወይ አንቺን አላገባም እያልከ ነበረ። የተከበረ ትዳር ካለህ ዴብ ትዳርን ለማፍረስ እየተጣጣርክ ነው ማለት እንዴት ነው? ወደ ትዳር ይመለሳል ብሎ ትዳሩን ለማጠናከር የሚፈልግን ሰው እንደገና መልሶ ያንን ትዳር እንዲለቀውና ሌላ ትዳር እንዲጀምር እያደረክ እየገፋፋ ያለ ሰው ነህ አንተ። አረ በጣም ነውር ነው እንዴ! የሚደረግ ነገር እያደረክ አይደለም። እግዚአብሔርን አንተ ባለ ትዳር ከሆንክ የትዳርን ትርጉም የምታውቅ ከሆነ ልጁን ልትለቀው ይገባል። የፈለገውን ይምረጥ፣ ልቀቀው እንዴ! ከዛ ምርጫውን ደግሞ እኔ ያውቃለሁ አለ። ምን እየመከራችሁት ነው? ሄርሜላን የምትሻለ እያላችሁ እየመከራችሁት ነው። አእምሮ እስከሚቀየር ነው አይደለም የምትፈልጉት? ማለት አብርሃም ምርጫውን እስከሚያሳውቃችሁ፣ እሱም ደግሞ ሄርሜላ እንደሆነች ሄርሜላን ነው የምመርጠው ብሎ ባሳወቃችሁ ሰዓት እናንተ ይዛችሁት ልትመጡ ማለት ነው። እናንተን ብለው አራዳ የእናንተ ስራ መች ጠፋንና። ግን ተንኮላችሁ፣ ክፋታችሁ አልጠፋንም እኛ። ግን በዚህን ያክል ለምንድን ነው ከሩታ ላይ እንደዚህ የምትሆኑባት እንዴ? ማንም ሰው እንደተጣላው ተጣሉ፣ ማንም ሰው እንደተታረቀው ደግሞ ይታረቃሉ። ምን ችግር አለው? ኖርማል ነው። አንድ ሰው ልብ ገዝቶ ትዳሬን መልሳለሁ ካለ እሰየው ሊያስብል ነው የሚችለው እንጂ በዚህን ያክል እናንተ የሚያሸዋውዳችሁ ከልጅ ከሚስት ነጥላችሁ ይሄ ልጅ ሌላ ቦታ ወስዳችሁ ማስቀመጥ ማለት በጣም ሸም የሆነ ነገር ነው። ሲቀጥል ከእናንተ በላይ ደግሞ አባት አለው እኮ። እናንተ ከአባት በላይ ልትሆኑ አትችሉም አይደለ? ለምን ከአባቱ ቤት እየሰወራችሁ ትውላላችሁ? የጋሽዬ እየተናገረ ነው አይደል? አረ እግዚአብሔርን እኔ እንጃ። በጣም የሚያናድድና በጣም የሚያሳፍር ቪዲዮ ነው እየለቀቁ ያሉት እነዚህ ሰዎች ማለት ነው። አሁን አብርሃም ደህና ስለሆነ ነው ዴብ ሲጠይቁት መልስ አጣ ማለት ነው። ደህና ነው፣ እኛ የመከርነው ነገር የለም፣ ሁሉን ነገር በራሱ ነው ሲያደርግ የነበረው ሲለው እሱ መልስ አጣ። ምን አለ እንደገና ቀይሮ። ምን አይነት ተንኮለኛ ሰው ነው ግን ዴብ! በፈጣሪ ስም በእውነት እኔ እንደዚህ አይመስለኝም ነበር። ቀይሮ ምን አለ? ትናንትና እንደዛ ተደስቶ ስለመጣ ደበረ፣ ከፋህ፣ ደስ ሊል ስገባለው ማለት ነው። ቀይሮ እንደገና ኤፍሬምን ለማስጠቆርና ኤፍሬምን ከህዝብ ጋር ለማያያዝ እኮ ነው። የቃቃ ጨዋታ ለምን ትሰራለህ ዴብ? ግን እንዴት ነው ኤፍሬም ወንድሜ ሳቀልኝ፣ ወንድሜ ተደሰተ ብሎ ሊደብረው የሚችለው? በጣም ነው ደስ የሚለው እንጂ እውነት ኤፍሬም ብቻውን እነዚህ ሰዎች የሚያሸንፋቸው አይመስለኝም። እኔ አሁን ላይ በጣም ከአቅም በላይ እየሆኑ ነው፣ ለሩታም ለኤፍሬምም ማለት ነው። እኔ ግን ሩታን የምታወሩ ሰዎች ካላችሁ ማለት ሩታን ልትመክሯት ይገባል። አንደኛ ነገር ከነሱ ጋር መጨቃጨቅ ምንም አያስፈልግም። በዚህ ሰዓት ላይ ከነሱ የሆነ የበላይ ያለ ጋሽዬ አባት አለ። ስለዚህ ነገሮቹ ሁሉ ለጋሽዬ አሳልፎ መስጠት። ሩታ ማለት ያለባት ለጋሽዬ በቃ እኔ ከአቅሜ በላይ ሆነዋል፣ እኔ እና እሱ መመለስ ፈልገናል፣ ትዳራችን ማዳን ፈልገናል፣ ስለዚህ አንተ ግባበት ብላ ለምን ለጋሽዬ እሷስ ብትሆን ለምን አትነግረውም? አብርሃም አለ ወይ ብሎ ከመጠየቅ ነገሮችን እየተፈጠሩ ያሉትን ነገር በስነ ስርዓቱ ማስረዳት አይቀልም ወይ? ሩቲ ዴ ጉድ እኮ ነው ማለት በቃ ፍላጎታቸው አላማቸው ከገባችሁ እናንተም ደግሞ ቅደሟቸው፣ በቃ ቅደሟቸው። እነዚህ ሰዎች የሆነ የተጠናወታቸው መንፈስ ስላለ እናንተ ደግሞ ይሄን ክፉ ሀሳባቸውን ልታከሽፉባቸው ነው የሚገባ እንጂ ጋሽዬ ከኛ ቤት አይውልም ነው ያለን እያላችሁ እንደገና ለነሱ ቦታ መስጠት ይሄ አስፈላጊ ነው ብዬ አላስብም። እና እኔ የምለው ደግሞ ልብሳችሁ እንዴት ነው? ከአንድ ሱቅ ነው እንደገዛችሁት? ምን ማለት ነው? ማች ለብሶ መምጣት ጉድ እኮ ነው። ሄርሜላና ሩቲን አያችኋቸው? አንድ አይነት ዲዛይን ለብሰው ከቻሉ ለሞዴልስ የተመረጡ ይመስላሉ። አንዳንዴ እኮ ግን ሲያገጣጥም ማርያምን አሁን ሁለት የሚጠማምዱ ሰዎች ማች ለብሰው መምጣት ይገርማል በጣም። እና አረ ልብሳቸውን ተመልከቱልኝ ዝም ብላችሁ እግዚአብሔር። አንድ አይነት እኮ ነው። ምን በቃ ምንም መለየ የለውም። የሄርሜላም የሩታም አንድ አይነት ልብስ ነው። እና ሄርሜላ ደግሞ ማለት ነው በቃ እስኪ እንደርጎ ዝም ባቱኝ አንቺ ጥልቃት ቤት ዝም ብለሽ ባልተጠራሽበት ሁሌ ዘው ብለሽ መግባት ስትወጂ በቃ ፕሮግራም ነው ልትሄዱ እየተባለው አይደለ?
በቃ አንቺ ቀጥ ብለሽ እኮ መቆም ነው የሚገባሽ። ከዛ ጋር የሚያንጠረጥርሽ ምንድን ነው? እኔ እኮ ሄርሜላ የምታናድደኝ ነገር በቃ ባልተፈለገችበት ቦታ ትገባለች፣ አንደኛ ነገር። ሲቀጥል ደግሞ ኤፍሬም እውነትም ያፈቅረኛል ብለሽ አስበሽ ነው እንደዛ ሲልሽ ቤትሽ እየመጣ ኧረ እሱ እናቴ ዞር ብሎ ማያሽም። ኧረ ያፈቅርሽም፣ አንቺ እየቀለደብሽ መሆኑን ወቂ። እንደገና ደግሞ በዛን ያክል የሚቀልድብሽ የነበረው አንቺ ክብረ ቢስ ስለሆንሽ ነው። በዚህ አጋጣሚ ክብር የሌለሽ ሴት ስለሆንሽ ነው። ኤፍሬም የሚወዳትን የሚያፈቅራትን በዚህ ያክል ደረጃ ወርዶ ማለት ሚዲያ ላይ አምጥቶች ሊያዋርድሽ አይችልም። ገብቶሻል አይደለ? በዚህ ያክል ግዴታ እቀፊኝ ምናምን እያለ ሊጋጋጥብሽ አይችልም። ስለዚህ አንቺ ክብር መጠበቅ ስለማታቂ ምን ያድርግ እንዴ? ለዛ ነው እንደዛ ሲልሽ የነበረው እንጂ እውነት አፍቅሮሽ አይደለም። አሁን እዚህ ጋር ልክ ኤፍሬም እንዳፈቀረሽ አይነት አክታታ አድርጊ ከዚህ ጋር በጭራሽ ኤፍሬም ምንም እኔ ሴት በአለም ላይ ብጠፋ አንቺን የሚያፈቅርሽ አይመስለኝም ሲጀምር ማለት ነው። ምክንያቱም ዛሬ ሰውን ትዳር ያፈራሽ ነገ ደግሞ ኤፍሬምን ጥለሽ ሌላ ቦታ ሄደሽ ትዳር ልታፈርሽ ትችያለሽ። ይሄ ነው በቃ ቁም ነገሩ። ኤፍሬም አያፈቅርሽም። እንደሚያፈቅርሽ አድርገሽ አክታታ አድርጊ። መጨረሻ ላይ ግን ኤፍሬም የተናገረውን ነገር ሰማችሁ አይደል ቤተሰብ? ሀቅ እኮን በቃ ሀቅ ነው የተናገረውና ዴቭና ብዙነሽ ግን ማለት ነው ታያላችሁ፣ ደም ታስተፋችኋለች ሄርሜላ። ኤፍሬም የሄርሜላን ውስጥ በደንብ አድርጎ ተረድቶታል። ያየባት መረጃም አለ፣ የያዘባት ነገርም አለ። ወዶ አይደለም በዚህ ያክል አይንሽን ላፈር እያላት ያለው። ምንዋንም እኮ አያውቃትም፣ አይተዋወቁም። ምን አገባው እሱ ስለ ሄርሜላ። ነገር ግን በቃ እንዳላያት የሚለው ወዶ አይደለም። እና እናንተ ይሄ እውነት አልታያችሁም። እናንተ አብርሃም ማለቷን የታያችሁ። ነገ ላይ ግን ደምን በታስለቀሳችሁ ያኔ ሩታን ኦር ደግሞ ማን ነበረ ኤፍሬምን ታመሰግኗቸዋላችሁ ማለት ነው። አረ እናንተ ወደ ቀልባችሁ ተመለሱ እንዴ! ወይ በቃ እናንተ ናችሁ በሽቶኞች። ጸበል ተጠመቁ እናንተ። አብርሃምን ተውትና እናንተ ጸበል ተጠመቁ እንዴ! ማለት እኔ ትልቅ ሰው የለም እንዴ በዚህ መካከል ገብቶ ነገሮችን የሚያበርድ? ያልታመመ ሰው ታመመ እያሉን ለማሳመም እንዴ! ያ ሰው እኮ ይለማመደዋል። የመረን በቃ ሁሌ ታመመ ሲባል ታመም ያለው ብሎ እኮ በቃ መታመሙን ማመኑ ነው ከዚህ በኋላ አብርሃም